የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የንድፈ ሐሳብና የተግባር ስልጠና የወሰዱ የሰላም ሰራዊት አባላትን በአበበ ቢቂላ ስቴዲየም አስመርቋል። የቢሮ ኃላፊ ወይዘሮ ሊዲያ ግርማ በምረቃ ስነ ስርዓቱ ላይ ከተማዋ በከፍተኛ ፍጥነት እየለማችና እየተለወጠች በመሆኑ የሕዝብን ቀጥተኛ ተሳትፎ ያረጋገጠ ጠንካራ የጸጥታና የደህንነት አደረጃጀት ያስፈልጋታል ብለዋል። ከተማችን አዲስ አበባ በከፍተኛ ሁኔታ እየለማችና እየተለወጠች በመሆኑ የህዝብ ቀጥተኛ ተሳትፎን ያረጋገጠ ጠንካራ የጸጥታና የደህንነት አደረጃጀት ያስፈልጋታል። በከተማችን የተጀመረውን የማይቋረጥ ልማትና ለውጥ የተሳለጠ እንዲሆን አስተማማኝ ሰላም ወሳኝ ነው። ከዚህ አኳያ የከተማችንን ሰላም ዘላቂነት ለማረጋገጥ የህዝቡን ባለቤትነት በሚያጎላ መልኩ አያሌ ስራዎች እየተሰሩ ይገኛሉ። በርካታ የጸጥታ መዋቅሮች የዛሬ ተመራቂዎችን ጨምሮ ከ253,000 በላይ የሰላም ሰራዊቶችን ከ12,000 በላይ የህዝብ ቅጥር ጥበቃዎችን ከ40,000 በላይ የግል ጥበቃ ኤጀንሲዎችን በርካታ የጸጥታ አጋዥ ኃይሎችን መላ የከተማችን ህዝብ የአካባቢውን የከተማውን ሰላም አስተማማኝ ለማድረግ ሌት ተቀን እየሰሩ ይገኛሉ። በ2017 በከተማዋ የተከበሩ ህዝባዊና ሃይማኖታዊ በዓላት ፍጹም ሰላማዊ ሆነው እንዲያልፉ የሰላም ሰራዊት አባላት ሚና የላቀ ነበር ብለዋል። በ2017 የተከበሩ ሃይማኖታዊ፣ ባህላዊ የአደባባይ በዓላት ልዩ ልዩ ሁነቶች ፍጹም ሰላማዊ በሆነ መንገድ እንዲጠናቀቁ የሰላም ሰራዊት አባላት የስነ ልቦናና የአካል ብቃት የአጭር ጊዜ የማነቃቂያ ስልጠና በመስጠት ወደ ስምሪት የገቡ ሲሆን በውጤቱም ሁሉም ሁነቶች ያለምንም የጸጥታ ችግር እንዲከበር በማድረግ የሰላም ሰራዊቱ በሰላምና ጸጥታ መረጋገጥ የበኩሉን አስተዋጽኦ በማድረግ የከተማችን የጸጥታ ስራ አለኝታ መሆኑን በተግባር ያረጋገጠ አደረጃጀት መሆኑን አስመስክሯል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው አዲስ አበባን የብልጽግና ተምሳሌትና የሰላም ደሴት ለማድረግ በሚከናወን ተግባር ውስጥ ነዋሪውና የሰላም ሰራዊት አባላት ከጸጥታ መዋቅር ጋር በመሆን ከፍተኛ አበርክቶ አድርገዋል ብለዋል። አዲስ አበባ የሰላም ማዕከል፣ የስራ ያለምንም ስጋት ስራ የሚከናወንባት ከተማ በምናረገው ሂደት ውስጥ ሰላማችንን በእጃችን ሰላማችንን በራሳችን በመጠበቅ የትኛውም የጥፋት ኃይል የሚያስበውን ሐሳብ በሐሳብ ደረጃ ለማስቀረት የሚያስችል ብቁ ዝግጅት፣ ብቁ ተልዕኮ ከህዝብ እስከ ጸጥታ ኃይል የተሳሰረ ጠንካራ አስተማማኝ የሆነ የሰላም ስራ እየተከናወነ ይገኛል። አሁንም ከጸጥታ መዋቅርና ከህዝቡ ጋር በመቀናጀት የአዲስ አበባ ከተማን አስተማማኝ ሰላም በማስቀጠል ሂደት የሰላም ሰራዊት አባላት ከፍተኛ ሚናን አጠናክሮ ማስቀጠል ይገባል ብለዋል አቶ ሞገስ። አዲስ አበባን ለመቀየር አዲስ አበባን እንደ ስሟ ውብና አበባ ለማድረግ በ724 የስራ መርህ ላይ ተመስርተን በምናረገው የስራ እንቅስቃሴ ውስጥ ለደቂቃም ቢሆን በሰላም እጦት ስራችን እንዳይቋረጥ የጀመርነው አዲስ አበባን የማንጻት አዲስ አበባን የብልጽግና ተምሳሌት የማድረግ አዲስ አበባን ውብና ለነዋሪዎቹ ምቹ ለማድረግ በመናረገው የስራ እንቅስቃሴው ሂደት ውስጥ ላፍታም ቢሆን የሰላም ሂደታችን እንዳይቋረጥ አስተማማኝ ክንድና ብርቱ ታታሪ ያላት ነዋሪዎች ማዕቀፍ ውስጥ ያለች ከተማ ለማድረግ ሰላማችንን አብዝተን እየሰራን ያለ መሆኑን ያረጋግጣል ማለት ነው። ኤኤምኤን ያነጋገራቸው ተመራቂ የሰላም ሰራዊት አባላትም ስልጠናው ኃላፊነታቸውን በአግባቡና በብቃት ለመወጣት ዝግጁ እንዳደረጋቸው ገልጸዋል። እንደ ሰላም ሰራዊትም እንደ ግለሰብም የኔ ዓላማ ከህብረተሰቡ ጋር አብረን ሆነን ከጸጥታ አባላትም ጋር አብረን ሆነን እጅና ጓንት ሆነን ወንጀልን ለመቀነስ ነው። ልማት የሚኖረው አገር ሰላም ሲኖር መማር፣ መብላት፣ መስራት የሚቻለው ከሰላም ጋር ነው። ሰላም ከሌለ መውጣት፣ መግባት፣ መማር፣ ማስተማር አይቻልም። ኢንዱስትሪ ማቋቋም አይቻልም። ኮሪደር የምንለው የሚያምረው ሁሉ ሰላም ስላለ ነው። ሰላም ባይኖር ግን አይኖርም። እኛ ከመንግስታችን ጎን ቆመን ጉዟችን የቀጠን ኢትዮጵያን ሰላም ለማስቀጠል ትግላችን እንቀጥላለን። ህዝብ ጋር መተሳሰር አለብን። ህዝብ ለኛ
ወንጀል ሲኖሩ መጠቆም አለብን። ህዝብ እኛ ብቻ ሳይሆን ህዝቡም የሰላም ባለቤት እንዲሆን አካባቢው መጠበቅ አለበት። እኛ ምንድነው ከህዝቡ ጎን ተሰልፈን 724 በሚለው መሪ ቃል መሰረት አካባቢያችን ጠብቀን ህዝቡም ከኛ ጋር አንድነት ትስስር ፈጥረን መስራት አለብን። መደበኛና ከፖሊስ ሰራዊት ጋር በመተባበር የአዲስ አበባን ሰላም ማስጠብቅን የአዲስ አበባ ህዝብ በሰላም ገብቶ እንዲወጣ ከፖሊስ ከደንብ ማስከበር ጋር ከሚመለከታቸው ክፍሎች ጋር ተቀናጅተን መስራትና ሰላም ማስከበር ነው። ሰላም ሲኖር ነው ሁሉም ነገር ልማትም ወደፊት የሚቀጥለው። ያው ሰላም ደግሞ ለመስጠት እኛ ደግሞ ዝግጁ ሆነን የተሰጠንን ተልዕኮ አለ። ያንን ተልዕኮ ግዴታ ለሰው ማንጸባረቅ አለብን። እኛ የፊት መሪዎች መሆን አለብን። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋውን ጨምሮ የከተማና የክፍለ ከተማ አመራሮች በምረቃ መርሃ ግብሩ ላይ ተገኝተዋል።